አንዲት ህፃን ልጅ በግዕዝ አንማርም ማለች ብላችሁ የተከፋችሁ ሰዎች በጣም እኔን እየገረማችሁ ነው። ለምን ተከፋችሁ አልገባኝም። ምክንያቱም አንደኛ እዚህ ህፃን ልጅ ሐሳብ ሊሆን እንደማይችል ሁላችሁም ታውቁታላችሁ። ሲቀጥል ምናልባት የቤተሰቦቿ ሐሳብ ሊሆን ይችላል። የቤተሰቦቿም ሐሳብ ከሆነ እኔ አንደርስታንድ ነው ማረጋቸው። ምክንያቱም እየተነገራቸው የሚመጡት ይሄ ከሃይማኖት ጋር የተገናኘ ቋንቋ እንደሆነ ነው። ልጅቷ ደግሞ እንደምትታየው ሙስሊም ናት። በዛ መልኩ ተረድቶት ሊሆን ይችላል ቤተሰቦቿ። ይሄንን ማስተካከል ማረም ነው የሚያስፈልግ። ይልቅስ አንድ እድሜ ልኩን ጋሪ ሲጎትት የከረመ ገጣባ ፈረስ የሚመስል ምሁር ነኝ ባይ ግዕዝ ሞቷል ሲል ምን እዚህ ሀገር ያሉ ምሁራን አቅማቸውን ማሳየት የሚፈልጉት ለሆነ ነገር ሶሉሽን በመስጠት ሳይሆን የሆነ ነገርን በማጥላላት ነው። በተለይ እንደዚህ እንዳልኳችሁ አይነት የሆነ ነቀርሳ ሰውዬ መነሻቸውን ካያችሁት 50ዎች ውስጥና 60ዎች ውስጥ የመጡ አሉ። ወይ እድሜ ያስተምራቸው ወይ ህይወት ያስተምራቸው ስልጣን ሲናፍቁ ገንዘብ ሲናፍቁ አንዱን ማግኘት አልቻሉም። ሰው ያለውን ነገር ሁሉ በማጥላላት ፐብሊክ ውስጥ መግባት የሚፈልጉ አሁን ይሄ ሰውዬ እንግዲህ ግዕዝ ሞቷል የሚለው ሰውዬ ገጣሚም ነው በነገራችን ላይና የግጥም መጻሕፍቶቹን ማንበብለት አውቃለሁ። ለካ ለዚህ ነው ግጥሞች ፋንድያ የሚሉት ድርቅ ያሉት እና ምሁር እስከማውቀው ሶሉሽን ነው የሚያመጣው። ነገሮችን መስደብ ነገሮችን ማራከስ ሳይሆን ለችግሮች መፍትሄ ነው የሚያመጣውና እነዚህን መሰል እድሜም ህይወት ምንም የማያስተምራቸው የሀገርም የምንም ነቀርሳዎች እነሱን እስክንገላገል ድረስ ሁሉ ነገር በጸጋ መቀበል ይኖርብን ነው መሰለኝ። አይዶን ነው ብዙ ሰው እንትን የሚለው በድሉ የአማርኛ ፊደሎች እንዲጠፉ ይፈልጋል ምናምን። ግዕዝ አናባቢ የለው። ሁለተኛ የሚጠብቅና የሚላላ የምትላቸው ማአት የባህሪ ልዩነት አላቸው። የላንቃ ድምጽ የለው። ሲምፕሊ አሁን ብዙዎቹ ፊደል ሲወስድ ይሄ አሁን ሸቀ ሰ የሆነ መብዛቱ ሃሃ መብዛቱን ተአምር ያደርጉታል። በጣም እኮ ሲምፕል ነገር ነው። ግልጽ ዶክተር ወንድሙ አግጅራ በግዕዝ ላይ የሞተ ቋንቋ ነው ብለው ሐሳባቸውን አስፈራዋልና አንተ ደግሞ በግዕዝ ቋንቋ ስለሆነ ማስተርሰኛ ያጠናው አንተ እዚህ ላይ ምን ሐሳብ ትሰጣለህ? እሺ መጀመሪያ ዶክተር በድሉ አግጅራ በራሳቸው የአማርኛ ቋንቋ ምሁር ናቸው አይደል? አማርኛ ቋንቋ የራሱ ፊደል የለውም። የሚጠቀሙ የግዕዝ ነው። ያንዳንድ ማሙትን ማሳያ ነው። የሚጠቀሙት ፊደል በራሱ የግዕዝ ነው። ሁለተኛ የግዕዝ ቋንቋ የሞተ ቋንቋ ነው። በእያንዳንዱ በየትኛውም አይነት ቋንቋ ብታይ የግዕዝ ቋንቋ ለምሳሌ አንድ ቤተክርስቲያን ክብሪትና ዕጣነ ሞገድ የሚባል ቅኔ በየቤተክርስቲያኑ አለ። በየሳምንቱ አማራ ክልል ብቻ 50ሺህ ቤተክርስቲያን ገዳማትን ሳይጨምሩ ቢኖር 50ሺህ ቤተክርስቲያን ወይም ደግሞ 50ሺህ ደብር ሁለት ቅኔ ሌላው አሁን ጉባኤ ቃና ምናምን ባሉትን ሳይጨምር ዕጣነ ሞገድ እና ክብሪት የሚባሉትን ቅኔዎች ብቻ በየሳምንቱ ቢቀኝ በቀን በአንድ ሳምንት ውስጥ 100 የግዕዝ ቅኔ ወይም ደግሞ አዳዲስ ያልተፈጠሩ 100 ቃላቶች ተፈጥሮ ያድራሉ ማለት ነው። ተወዳጁ ድምፃዊ አብዱ ኪያር በራስ ቋንቋ መኩራት በሀገር በቀል ዕውቀት መኩራት ተገቢ ነው። ቀና ብሎ ለመሄድ አንገት ቀና ብሎ ለመሄድ ደረት ነፍቶ ለመሄድ ይገባል ጥሩ ነው ይላልኝ። በዛሬው ቪዲዮ ይሄን የማሳያችሁናል ማለት ነው። እንዲሁም ደግሞ በግዕዝ ቋንቋ በኢትዮጵያ ብሎም በአማራ ክልል በትምህርት ደረጃ በመደበኛነት ሊሰጥ ነው በሚል የተነሳ ሙስሊሞች ተቃውሞ ይሰማሉ። አንማርም እያሉ ይገኛሉ ማለት ነው። አንማርም የሚለውን ጥያቄ መብት ነው ማቅረብ ይቻላልኝ። ነገር ግን በግዕዝ ቋንቋ አታኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምልኮዋን ያለባቸውን ጥላቻ ያሳዩበት በሕፃኗ ልጅ ግጥም እጅግ በጣም ብዙ ያስተዛዘበ ከሙስሊም ወገኖቻችን የማይጠበቅ አብሮ የማንሆን ትክክለኛ ያልሆነ ነገር አድርገዋል ማለት ይሄ በጣም ጸያፍ ነው። ማንንም ሰው ሃይማኖትን ሊያመልክ ይገባዋል። ጥያቄም ካለው መንግስቱን ወይም ደግሞ ቤተክርስቲያን መጠየቅ ይገባል እንጂ በዚህ ልክ በሕፃኗ ግጥም ላይ መርዝ እየረጩ ሕፃኗንም መመረዝ ተገቢ አይደለም። ይሄንን ብዙ ሙስሊሞች ተቃውሞታል። በዛሬው ቪዲዮ ማሳያችሁናል። ይሄ እስኪ በቅድሚያ ይሄንን እንስማና ይሄንን እንመልከተው። የሁለት ልጆችን ጨዋታ ሰምተን እንመለስ። ስለ ግዕዝ አንደኛው የግዕዝ አስመላሽ ሌላኛው ደግሞ ግዕዝን አትጫኑብኝ የሚል ጨዋታ ነው። እስኪ ወደ ቪዲዮው እንሂድ። እስኪ ይሄኛው ደግሞ አሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው ይሁን። የአማራ ክልል ትምህርት ቢሮ አስገዳጅነቱን እንዳወጣት ሁሉ
ፕሮግራምን ሰርዣለሁ ካንሰል አድርጌያለሁ የሚለውንም እስካላወጣ ድረስ የግዕዙ ጉዳይ አንፈታው። ትውልዱ እንደዚህ ይነቃል። ሴራውንም በሚገባው ልክ እናጋልጣለን። እነሱ ለማጥመቅ በዚህ ልክ የተንቀሳቀሱኝ አተኝተን የምናይበት ጉዳይ ስለሌለ ማለት ነው። ስለዚህ ይሄው ነው። ከዚህ የበለጠ ትውልድ የሚፈጠር እንጂ ወደ ኋላ የሚነገር እንደሌለ መታወቅ መቻል አለበት። ግዕዝ ተማሩ አንማርም ወደህ ነው እንዴ? ብታገኝ ትማር። እኔ እማራለሁ። ይገርምሃል እንዴ? ግዕዝ መማር ምን ችግር አለው? እውቀት በዚህ ምድር ላይ እኮ እውቀትን የሚያህል ነገር የለም። መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። ምን ጉድ ነው? ኧረ ምን ጉድ ነው? ኧረ ምን ጉድ ነው? ያገሬ ልጅ ኧረ ምን ጉድ ነው? ኧረ የትኛው ፕላኔት ላይ ወጣን እንኖር? ይሄ አማርኛ ምላሳቸው ያልፈታ ልጆች የተፈጠሩት ስለማታስተምሯቸው ነው። ግዕዝና አማርኛ በስነ ስርዓት ምድረ ኮልታፋ ገመዳፍ የተፈጠረው ኢትዮጵያ ውስጥ ደንቆሮ ምንም ብታወራ ምንም ምሳሌያዊ ብታወራ አይገባውም እኮ ያሁን ትውልድ ደንቆሮ የቆየ። አስተምር ልጅህን አቦ አትፈላሰፍ። አስተምር ልጅህን። እንደው መንግስት ይሄ ከህፃንነት መዋለ ህፃናት ማስገባት ትቶ እስከ 7 ዓመታቸው ከ4 ዓመታቸው ጀምሮ ሀሁ መማር አለባቸው። ፊደል መማር አለባቸው። አቦጊዳ መልእክተ መማር አለባቸው። ይሄ ነው ኢትዮጵያዊነት። ምንድነው ሁሉንም ከሃይማኖት ጋር የምታያይዙት? ኧረ ወገን የኢትዮጵያዊነት የት ነው? ወይኔ ጉዴ ፈላ። ኧረ ወይኔ እኛ የማን ዜጋ ነን በእናታችሁ? ወይ ዜግነት ስጡንና ሀገራችን እንግባ። ኧረ አበዛችሁት አንዳንዶቻችሁማ። ኧረ ተንቀሳቀሱ። አርፈተማል። እኔ ወንጌል ማለት አሁን ወንጌልን በግዕዝ የሆነ ነገር በደንብ አብራርቼ ለማወቅ ሃይማኖትን ለማነጻጸር እነ ኡስታዞቹ አሁን እዚህ ቲክቶክ ላይ እንደዚህ ሃይማኖት ከሃይማኖት የሚያነጻጽሩት ግዕዝ ስለሚያነቡ አይደል እንዴ? ምን ችግር አለ ዕውቀት መማር? ክርስቲያን አረበኛ ቢማር፣ ሙስሊም ግዕዝ ቢማር፣ በአጠቃላይ ደግሞ አረበኛን ተውትና ግዕዝ አማርኛ የኢትዮጵያ ዋና እንደውም መቁጠር ያለብን እኛ በግዕዝ ቋንቋ ነው። እኛ የምንቆጥረውን የእንግሊዘኛ ቋንቋ ነው። ወደ ባህላችን መመለስ አለብን። ወደ እውነት ኢትዮጵያችን መመለስ አለብን። ግዕዝ ተማሩ ብለው ሰላማዊ ሰልፍ ይልቅ ለችግር ሰላማዊ ሰልፍ አትወጣም? ለራብክ ሰላማዊ ሰልፍ አትወጣም? ለኑሮ ውድነት ሰላማዊ ሰልፍ አትወጣም? ዘይት ተወደደ ብለ ሰላማዊ ሰልፍ አትወጣም? ጤፍ ተወደደ ብለ ሰላማዊ ሰልፍ አትወጣም? ቦቅቧቃ ሁሉ ድንቅ የሆነ መልእክት አስተላልፋልናለች እቺ ሙስሊምታችን። በእውነትም እንግዲህ ድግምትን መተትን የሚያውቀው ድግማታም ነው። በቋንቋ ሁሉ ድግምት ማለት እንደሚሰራ በአረበኛ ብዙ እናውቃለን። ብዙ የተጻፈ ነገር ስላለ ማለት ነው። ወደሱ መግባት አያስፈልግም፣ እሱ ስለማይጠቅም ማለት ነው። እህታችን እንዳለችው ምኑ ነው አሁን አለመቻችሁ ያለ ምኑ ነው የሚለው በደንብ ተናግራለች። ድንቁርና ነው ብላ እንደገለጸችው መደንቆር ካልሆነ በስተቀር ቋንቋን መማር ምኑ ነው የሚከፈው? ዞሮ አንማር ማለት ተገቢ እንዳለ ሆኖ ጥያቄያችሁ ጥያቄም ቢሆንም ኦርቶዶክሳዊት ቅድስት ቤተክርስቲያን አምልኮቷን ነገሮቿን ሁሉ መንቀፍ መሳደብ ግን ጥላቻ ያለባችሁና ዓላማችሁ ድብቅ አጀንዳችሁ ሴራ የተጋለጠበት ማለት ነው። እና በዚህ ልክም ህፃናትን መበረዝ ህፃናትን የማይገባ ነገር ውስጥ ማስገባት ትክክል አይደለም እና ይሄ መታረም አለበት። እስኪ ቪዲዮ ደግሞ ነው እንማራለን ለግስ እንማራለን ለምን ማንማረው እስኪ የሚነግረኝ? እሺ ለግልም ለሀገርም ለግስ ትምህርት እንማር እናንተ ግዕዝን አትማሩ፣ እኛ ግን አረብኛን እንማራለን። እናዳምጥ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት።
የሚያሳዝነው ህፃናትን በዚህ አይነት ስነ ልቦና ማሳደግ እንደ ሀገርና እንደ ማህበረሰብ በጣም ውድቀታችሁን እንደምታፋጥኑ ብታውቁት የተሻለ ነው። ግን በእኛ የስነ መለኮት ኮሌጅ ውስጥም በቀደምት አበውም ዘንድ ብዙ ኦርቶዶክሳዊ የሆኑ መጽሐፍት ከአረበኛ ወደ ግዕዝ ተተርጉሟል፣ ከሂብሩ ወደ ግዕዝ ተተርጉሟል። እኛ ልጆቻችን አረበኛ ቢማሩልን ደስተኞች ነን። እንኳን ግዕዝን ይቅርና ግዕዝን ከሃይማኖት ጋር ማገናኘታችሁ አንድ ነገር፣ ግን ግዕዝን የሚናገር ጠቅላላ ደብተራ ነው ጠንቋይ ነው ያላችሁበት ሴንስ። ይሄንን ደግሞ ኦፊሻሊ እንደዚህ ያወጣችሁት እውነት ለመናገር ሃይማኖታዊ ልዩነት መኖሩ መልካም ተፈጥሯዊ ነገር ስለሆነ፣ በዚህ ደረጃ ግን ህፃናትን ሃይማኖት ጠል ማህበረሰብ ጠል አብሮ ነዋሪን ጠል አርጋችሁ አሳድጋችሁ ነገ እነዚህ ልጆች በእድሜያቸው ላይ 10 ዓመት ሲጨምሩ ምን አይነት ትውልድ እንዲሆንላችሁ አስባችሁ? ይሄንንም እንደ አንድ ሃይማኖት አባት ውጤቱን ቀድማችሁ የሚያይምሮ ሊኖራችሁ ይገባል። ግዕዝን እናንተ ስለተማራችሁት የሚመጣ ነገር የለም፣ የሚጠቀሙት ልጆቻችሁ ናቸው። ባይዘው የምታወሩበት ቋንቋ የግዕዝ ቋንቋ ከቤተ ክርስቲያን ጋር የመገልገያ ቋንቋ ስለሆነ ነው እንጂ እንደዚህ የጥላቻ ቃላትን አዋዳችሁ በአንዲት በላቴን ሐሳባችሁ መናገራችሁ ሆነን ለመናገር ያላችሁ ስለልቦናዊ ውድቀት ነው የሚያሳየው። እኛ ግን ልጆቻችንን አረብኛም ኦሮምኛም ግዕዝም እንግሊዘኛም ፍሬንችም እናስተምራለን። ቋንቋ ነው ወገን፣ ወዳችኋለሁ። የራስህ ነገር እንድትወድ በቃ ነገ አሪፍ ነው፣ በቃ ነገ አሪፍ ይሆናል ተስፋ ምናምን እንድታረግ ትንሽም ቢሆን በአንድ ብርም ቢሆን የገዛ ነገር በቃ አሪፍ ቢቀጥንም አንገት ነው ራስን ከቻለ ነው። ብዙ ኦርቶዶክሳውያንን ያስቆጣው ጉዳይ ግዕዝን አንማርም የሚለው ሳይሆን ግዕዝን አንማርም በሚል ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን አምልኮዋን ጥላቻውን ያሳየባቸው መርዛማ ግጥም ለሕፃኗ ሰጥቶ መቅረባቸው ነው። ይህን ግጥም በተመለከተ ሚዛናዊ የሆነ ፕሮቴስታንት ወንድማችን አቤል አቡና ግጥሙን ያብጠለጥላል፣ ይተቸዋል። እስኪ እንስማው ቪዲዮ። ግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ። ለዚች ትንሽዬ ህፃን ምን አይነት ክፋትና አመጽ እንዳስተማራቿት ሊገባኝ አልቻለ። በተለይ ወላጆቿ ደግሞ የግጥም ጽፋቸው የሰጣቿት አካሎች መቼም ራሷ ነው የጻፈችው የሚል ሐሳብ የለኝም። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አንስም ከሰውነትም ደግሞ በላይ አይሆንም። ይህ ቋንቋ ውስጥ በቋንቋው ስነ ጽሑፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን ዕውቀቶችን መረዳቶችን ጥንታዊ ታሪኮችን መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሑፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጻሕፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስቲያንነቴ። አቤል አቡና ሁለት መሰረታዊ ነገሮችን አንስቷልኝ። የመጀመሪያው በህፃኗ ዙሪያ ያሉ ወላጆቿ እንዲሁም ሌሎችም ሰዎች ትክክል እንዳልሆኑ ህፃኗን በዚህ ልክ ሊገነቧት ሊሰራት እንዳልነበረ እንደማይገባ ገልጿል ማለት ነው። ሁለተኛው በቋንቋ ረገድ ግዕዝ ቋንቋ ጥንታዊ መሰረትነቱን የኢትዮጵያ ቋንቋ መሆኑን ከጥንት ከአክሱማዊ ዘመን ጀምሮ የነበረ ከዚያም ደግሞ በቅድስት ቤተክርስቲያን እንዳይጠፋ አድርጋ መጠበቋን እስካሁን ማቆይቷን ተናግሯል። ቋንቋና ሃይማኖት ምንና ምን ናቸው ነው ደግሞ ከዚህ ቀጥሎ በደንብ ያስረዳው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ግዕዝን ለመተት ለድግምት ለማርት እንደምትጠቀም ታርጉ የተናገሩትን በህፃኗ ግጥም ላይ በጣም ያፋረሰዋል። በጣም ድንቅ በሆነ መንገድ ድባቂ መቷል ማለት ነው። እስኪ እንስማው። አቤል አቡነ ይቀጥላል። ድንቅ የሆነ መልእክት ስለሆነ ነው። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ
አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛን ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈው ያንን ማለት ይችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በዕብራይስጥ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው፣ ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን ያዘ ከመጥፋትም ደግሞ የታደገች ኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህ ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፑላር በሆኑት በእንግሊዘኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋው ጋር የተያዘ ጉዳይ አይደለም። ሁሉ ጊዜ ክፋት በሁሉም ሀገር ቋንቋ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህ ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምእመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረብኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን ፕሮቴስታንቱ፣ ፕሮቴስታንቱ ኦርቶዶክሱን ሙስሊሙን፣ ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንፃር ልንመሰርት ልንፈጠር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር፣ እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገና አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚህች ልጅ ወላጆች የዚህች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ሰላም። አቤል በእውነት የብዙዎችን ድምጽ ስለተናገርክ ከልብ እናመሰግናለን። ስለዚህ ጥፋታቸው ይቅርታን ይጠይቁ። ግጥሙን ያጻፉ ሰዎች ይቅርታ ቢጠይቁ መልካም ነው። ባያደርጉትም ግን ግድ የለም። ነገር ግን ይቅርታ የሚያስጠይቅ ነውር እንደሆነ መታወቅ አለበት። ሁላችንም ልንገነዘበው የሚገባ ነበር። ኦርቶዶክስ ፕሮቴስታንትን ማክበር፣ ኦርቶዶክስ ሙስሊምን ማክበር፣ ሙስሊምም ኦርቶዶክስንም ፕሮቴስታንቱንም ማክበር
በሰላም በፍቅር አብሮ መኖር የምን ጊዜም ትልቁ ግባችን መሆን አለበት። ከዚህ ወጥቶ ግን በሃይማኖት ሰበብ ወደ ግጭትና አላስፈላጊ ነገር ውስጥ መግባት ተገቢ አይደለም ማለት ነው። ይሄን ሁላችንም ልንዘው ይገባል። የዛሬውን አበቃው። ሰላም ለእናንተ ይሁን። ሰላም ቆዩኝ።